ከወቀስን ሁሉንም መውቀስ በቃ አንዱን ንጹህ አድርገን አንዱን የምንወቅስበት ነገር ነው የማይገባኝ ማለት ነው። ግን ፈኪም እዚህ ጋር እየሰራች ያለችው ስራ ነው። በቃ ስራ ነው። ሪስክ ወስዳበት ነው፣ ኃላፊነት ወስዳበት ነው ብዬ ነው ማስበው። በጣም ከባድ የሆነ ነገር ነው የምታሳልፈው ይች ልጅ። እኔ የእውነት እንደ ፈኪያ እዚህ ሜዳ ላይ በጣም የሚረገጥ የሚሰደብ የእውነት ነገር የሚገንበት ሰው አለ። የአባቴ አምላክ ይርገጥሽና አንቺ ጦጣ ማለት ነው። ነይ እነግርሻለሁ ዛሬ ልክልክሽ ነይ ነይ ዛሬ ከቪዲዮሽ ቆርጬ ነው ያመጣሁሽ። ሰሞኑን በስምሽ ነበር፣ አሁን ደግሞ ለምን ራስሽን አንጥቼ ትንሽ አልረግጥሽም ብዬ ነው። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራ ቢያን የቻናል ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልያለን። ይሄን ቪዲዮ ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንግዲህ ይችን ልጅ እኔ ብዙዎቻችሁ ሂባ 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 ትሉኛላችሁ እና ሰርች አድርጌ በባለፈው አየኋትኝ የሆነ ነገር ብያታለፉኝ። ዛሬ ላይ ደግሞ ትናንት በሰራችሁ በፈኪ ቪዲዮ ማፈር መሸማቀቅ ሲኖርብሽ አፍሽን ሞልተሽ መተሽ ስራ ነው ስትይ አታፍሪም አንቺ ገልቱ ማለት ነው። ኧረ ወይኔ በላቸው ወይኔ በላቸው። ምን ሆነሽ ነው እንደዚህ ግልጽት ያልሽው ማለት ነው? እንዶ ቢያንስ እንኳን ራሱ ማለት ነው ሌላ ነገር እንደ ክፉ አትናገሪያት። መቼም ደጋፊዋ ስለሆንሽ በአንዴ ግልብጥ ብለሽ ክፉ ብትናገሪ በጎቿ ስለሚወርዱብሽ ኦኬ ፈራሽ እንበል። ግን ቢያንስ ትክክል አይደለም ይህ ነገር አስተካክሊ ብለሽ እንኳን እንዴት ነው ልትቃወሚያት የማትፈልጊ ወይም የማትችዩ? ምን አይነት ገልቶ ነሽ በይ። ግን ምንድን ነው እያደረግሽ ያለሽው ማለት ነው? ስራ ነው። እውነትሽን ነው። ስራ ነው። እንደዚህ ራስን ውርድ አድርጎ ራስ ዝቅጥ አድርጎ ስራ ማፊ ስራ ሀቢብቲ፣ ይሄ ስራ አይደለም። ተግባባን? ይሄ ስራ ሳይሆን ራሷን እያዋረደች ነው። ሲቀጥል ደግሞ እንደ ሚዲያ ላይ እንደሷ የሚረገጥ የለም ብለሻል። ታዲያ ምን አይተን እናመስግናት? የኔ እናት እስኪ ምን አይተን ይሄንኛው በዚህኛው ስራሽ ጀግና ነሽ እንበላት? ታስረጅኛለሽ? ይሄን ስለሰራሽ ጀግና ቢያት ብለሽ ማለት ነው። እኛ የምናውቀው ወንድ ስጎትት፣ እኛ የምናውቀው እንደዚህ እንዳየሽ ስትገፈተር ሽሰዊ እንግዲህ ታዲያ አሁን እኛ ምን ይዘን ይሄንኛውን ነገርሽን አበርቺው እንበላት? ሰው እኮ ባየው ነው አይደል የሚፈርደው። መቼም እኛ ልብና ኩላሊት አንመረምርም ፈጣሪ እስካልሆንን ድረስ ማለት ነው። ስለዚህ ደግሞ በተሰራው ነገር ባየነው ልክ ነው መናገር የምንችለው። እንደው ይሄ ወንድ ማምጣቱ መቀያየሩ ምናምን ኦኬ ስራ በሚል እናስበው። እንዲህ ይቺ ልጅ እኮ አፈቀርኩ ብላ ሄዳ እኮ የተገፈተረች ሰው ናት እኮ። እንግዲህ ትናንትና ያደረገችውን ነገር እስኪ የየዕለቱን ቪዲዮ ተይውና ትናንት ያደረገችውን ነገር ይዘሽ እንዴት መጥተሽ ትደግፊያለሽ? ቢያንስ እንኳን ባላየላሽ ብለሽ አታልፊም? ሌላ ቪዲዮ አሰሪም እንዴ? መቼም እሷ መውቀስ አቅቶች ሳይሆን ከሰጋሽ በጎቹ እንዳለ አንቺ ጋር ስለሆነ ያሉት ብትናገሪያት በአንድ ቃል ሞላልጨው ነው የሚጥሉሽ። መቼም ይሄ ሀበሻ እውነት የሚናገር ስለማይወድ ማለት ነው። እና አለባብሰሽ እንኳን ለማለፍ ቪዲዮውን ስክሮል ባላየሽ ላሽ ብትዩ ያስማማናል፣ ችግር የለውም እንጂ አፍሽን ሙልት አድርገሽ ድርቅ ብለሽ ሌላውንም ሰው መናገር አለብን እሷን ብቻ አይደለም ብለሽ ማለት አትችይም። ሌላውንም በሰራው ልክ እንናገረዋለን፣ በሰራው ልክ እንወቅሰዋለን፣ እንደሷ ስለማይከፋ እንጂ ማለት ነው። እና ደግሞ የሀገሬ ሰው ምን ይላል መሰለሽ? ወደሽ ከተገፋሽ ቢረግጡሽ አይክፋሽ ይላል። እየተገፋች እየተሰደበች እየተረገጠች ያለችው ወዳ ፈቅዳ በራሷ ገንዘብን መርጣ ነው። ተግባባን? ራሴን ካስከበርኩኝ እኔ ማንም ሊነካኝ አይችልም። ድራማ እንኳን ብለሽ ሲጀምር ድራማ አይደለም። እንደዛ እየተንቀጠቀጠች እንደዛ ፊቷ ተቀይሮ እንደዛ ማውራት አቅቷት ድራማ ነው እንዴ? እባክሽ ተይ እንጂ። ሆኖ እንኳን እንበልና ሆኖ እንኳን ቢሆን እኔ ይሄን ሪስክ አልወስድም። እኔ በእሷ ቦታ በሆን ማለት ነው። ሌሽ እነሱ ራሳቸውን አስከብረው ሌሽ እኔ ራሴን አዋርጅ እዚህ ጋር በሰው ዘንድ ዝቅ ብዬ የምታየው በሌሎች ዘንድ የምሰደበው እፈሩ። እውነት የምትከተሏት ሰዎች እፈሩ። ቢያንስ መልካም ስራ አላት ብላችሁ ካሰባችሁ ስህተቷን ደግሞ ትክክል እየነገራችሁ አትለፉ። ሂጂበት። እንዴ ምን እያረጋችሁ ነው ያላችሁት? ምን እየሆናችሁ ነው ያላችሁት? ስለዚህ መልስ የሚሰጠኝ ሰው አለ እንዴ? እኔ ይሄ ነገር እኮ ማለት ነው ሚዲያ ላይ የሚቀር ነገር እኮ ነው። አባይ ዝም ብሎ ነገር እንዳይመስላችሁ። ምናልባት እሷ ዛሬ ፈምሼ ነገ አጠፋለሁ የምትለው አይነት ነገር አይደለም። እነሱ ቤት ባይነር እያንዳንዱ ዩቲዩበር ቤት ይሄ ቪዲዮ ተቀምጧል። ነገ ለልጆቿ ነገ ለራሷ ትውልድ ምን ብላ ነው የምትነግራቸው? እስኪ መልስ አለሽ? መልስ እኮ የለሽም።
ምን ብላ ነው? ምን ማለት ምን? እኔ እኮ እዚህ ቦታ የደረስኩትን እንደዚህ አድርጌ እንደዚህ ሆኜ ነው ይባላል አይባልም። እውነቴን ነው የምነግራችሁ። እኔ ሴቶች ማለት ነው ብዙ ጊዜ እናገራለሁ፣ እራሳችሁን አስከብሩ። እራሳችሁ ዝቅ ካደረጋችሁ ዝቅ ብላችሁ ነው የምትቀሩት። እመኑኝ። በራሳችሁ ተማመኑ። መስራት ያለብኝ ምንድን ነው ብላችሁ ቆም ብላችሁ አስቡ። እንደው ትውልድ ገዳይ ሁሌ ማለት አንዳንዴ ትውልድ የሚያድን ነገር ባሰሩ እንኳን የማይገድል እንደው አለ አይደለ አስቆ የሚያልፍ ወይ ደግሞ ምንም ጥቅም የማይኖረውም ቢሆን የማይጎዳ ነገር ሰርታችሁ ለማለት ሞክሩ። ሚዲያ ማለት ቀላል አይደለም። ከ7 ከ8 ዓመት በፊት ዛሬ ወልደው ከብደው ስንት ደረጃ የደረሱ ሰዎች ትናንት ውርድ ዝቅጥ ያለ ስራ የነበሩት እየተፖሰተ እንደ አዲስ ህይወታቸውን እየተረበሸ እንደሆነ ማወቅ አለባችሁ። ኢቨን ባላችሁ እንኳን ቢሆን ራሱ ብዙ አሳልፋችሁ ተሻሽላችሁ ራሱ የትናንቱን ሲያይ በቃ እንደሚጠላችሁ ነው የምነግራችሁ። ለካ ትናንት ይሄን አሳለፈሽ ነው ዛሬ መተሽ እኔ ላይ እንትን የምትይው አይነት ነው የሚላችሁ። ግልብጥ ነው የሚልባችሁ መኑኝ። ስለዚህ ሴቶች ራሳችሁን አስከብሩ። እንዲሁም እሷ ብቻ አይደለችም። ከዚህ ሀገር አየር መንገድ ላይ ድሮ እናትና አባት አልቅሶ ሸኝቷችሁ ዛሬ ላይ ቋቋጫማ ስለቀየራችሁ ሻንጣ ልብስ ይዛችሁ ስለሄዳችሁ ኪስ በቦርሳ ብር ይዛችሁ ስለሄዳችሁ የሚቀበላችሁን ጎረምሳ አየር መንገድ ላይ አዘጋጅታችሁ በአንድ ቀይ አበባ ተደልላችሁ ተጎትታችሁ ወንድ ቤት የምትገቡ ራሱ ይሄ ከእናንተ እኩል ሴት ተብለን አንደመርም። ምሽ እሷ ብቻ እሷ በቪዲዮ ስለወጣች ኢትዮጵያ ስላለች ብቻ አይደለም እየነገርኳችሁ ያለሁት። በየቤቱ ሆድ ይፍጨው። ከዛ በኋላ ወይ ልጅ ያሳቅፍሻል ወይ በሽታ ያሳቅፍሻል። እናትና አባትሽን መጥቻለሁ ሳትያቸው ነው መጨረሻ ላይ ውሎሽ ላዳርሽ ጎዳና ሆነ ቁጭ። ከቤተሰብ ተመርቆ የወጣ ልጅና በየሜዳው ወንድ ተከትሎ የሄደ ልጅ የሚኖረው ህይወት አንድ አይደለም። ለራሳችሁ ክብር ስጡ። እውነቴን ነው የምነግራችሁ። ራስን ስታስከብር ነው ሌላው የሚያከብር። በተለይ ከወንድ ልጅ ክብር የምትፈልጉ ከሆነ ራሳችሁን አስከብራችሁ አሳዩት። ቤተሰባችሁን አክብራችሁ አሳዩት። የዛኔ እሱም ያከብራችኋል፣ ቤተሰባችሁንም ያከብርላችኋል። ያለ በለዛ ግን ኳስ ታውቃላችሁ እንዴት ነው? በፈለጋችሁ ሰዓት ታነጥሩታላችሁ። እናንተ የሚጠበቅባችሁ መንካት ብቻ ነው። እሱ እየነጠረ ወደ እናንተ ይመጣላችኋል። ያ ማለት ናችሁ። እንደዚህ እንደ ጢባ ጢቤ ነው እያሽከረከረ የሚያኖርሽ ማለት ነው። እመኑኝ። አሁን እችን ራሱ እንዲሁ በኋላ ላይ በቃ ይሁን ብሎ ወዷት አብሮ ቢኖሩ ኳስ ነው የሚያደርጋት። ኳስ አንቺ እኮ መተሽ ወደሽ ፈቅደሽ እኮ ነው እንደዚህ ያደረግሽኝ ምናምን ብሎ ነው መጫወቻ የሚያደርጋት ማለት ነው። እና በጣም ያስጠላል። እንደዚህ አይነት ነገር የምትሰሩ ልጆች ተቆጠቡ። ሚዲያ የሚጠፋ ነገር አይደለም። ዝም ብላችሁ አይታችሁት የሚከስም ነገር አይደለም። ተቀምጦ የሚቀር ነገር ነው። አንቺ ጋር ፕራይቬት ቢሆን ነገ ብዙዎች ጋር የተለቀቀው ሪከርድ እድሜ ልክ ሙሉ አይጠፋም ነው እያልኩ ያለሁት። ዛሬ ላይ ወይ ለዝና፣ ዛሬ ላይ ወይ እውነት የሆነ ነገር ነገ ዋጋ ያስከፍላችኋል ነው ጥያቄው እንጂ እዚህ ጋር አንድ ሰው ማድነቅ አለብኝ ብዬ ሳስብ ዝም ብዬ እያነሳው ያንንም ሂድበት ያንንም ጥሩ ነው እያልኩኝ ልቀጥል አይደለም። የሆነ ስቴፕ ላይ ሲደርስ ስህተቱን ልነግረው ይገባል። መስመር በጣም ሲያልፍ ሀይ ብዬ ልመልሰው ይገባል። አለበለዚያ እንደዛው ስቶ ነው የሚቀረው። በቃ ሁሉን ነገር ጥሩ ጥሩ ነው አትበሉ። ለማንኛውም ቤተሰቦች ቪዲዮ ላይክ፣ ሰብስክራይብ አድርጉ። እንዳላረዝምባችሁ ስለሰማኋት ልንገራት ብዬ ነው ግን የመጣሁት። ለዚህ ጦጣ ማለት ነው። አድርሱልኝ። መልካም ጊዜ። ቻው ቻው።